ቤተክርስቲያን እኮ ሐዋርያዊት ናት፣ ፊተኛ ናት፣ የወንጌል ጀማሪ ናት። እንዴት ወደ ኋላ ትቀራለች ዛሬ? በእውነት በጣም እንዴት ይሄ እውነት እንዴት ተሰወረባት? እንዴ ጳጳሱ እንደ ወንጀለኛ እንዴ አዳኙን በሰበኩ ጌታን በሰበኩ እንዴ ቤዛዊተ ዓለም አትባልም እኮ ቢሉ በእውነት እውነቴን ነው የምላችሁ። ቤዛዊተ ዓለም አትባልም ብለው ቢሉ ከማርያም ጋር የሆነ ክርክር ኖሯቸው ምናምን ሳይሆን የገዛ ትምህርቶቻችሁ ነው ቤዛዊተ ዓለም የሚለው የገዛትም በመጽሐፎቻችሁ ውስጥ ያለው ዛሬ ይታረማል ያላችሁት ቤዛዊተ ዓለም ይላል። በጣም ነው የሚያሳዝነው። ሄዳችሁ ብታዩ ያንን ይናገራል ቤዛዊተ ዓለም ብሎ። ለምሳሌ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባሃ ምጸዳለ ወርህ ስነ ስባቲው አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈትሃ ወሙታነ ሲኦል አንቀሃ ይላል። ለፍልሰተ ስጋኪ ላይ ሄደን ስንመለከት እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ ያለ አንቺና ያለ ልጅሽ ፍስሐን ደስታን የሚያመጣ በኩር የሆነው ያለ ልጅሽና ያለ አንቺ አልቦ ለሞት ማእሰሪው ዘፈታ የሞትን ማሰሪያ የፈታ የለም። ወሙታነ ሲኦል አንቀሃ ሙታንንም ከሲኦል ውስጥ ያነቃ ወይም ያነሳ የለም። ስለዚህ እንበሌኪ ድንግል ይባላል እንዴ? እሷ የሞትን ማሰሪያ ፈታለች፣ ሙታንን ከሲኦል አንቅታለች ወይም ማስነስታል አውጥታለች። እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ። እኛ የምናውቀው የልጇን ከሞት ማሰሪያ መፍታት እንጂ ከሲኦል ማንቃት ወይም ማውጣት እንጂ ድንግልን በዚህ ነገር አናውቅም። የሞትን ማሰሪያ ፈታች የሚል መጽሐፍ ቅዱስ ላይ የለም። ከሲኦል አነቃች የሚል የለም። ከዚህ ድርሰት ተነስተው ነው ቤዛዊተ ኩሉ ዓለም ነይ ነይ እምዬ ማርያም የሚሉት እና ድርሰቱን ነው በመጀመሪያ ማረም እንጂ እሳቸውን አይደለም እንትን ማለት። ድርሰቱ እኩል አድርጓታል ከኢየሱስ ክርስቶስ ቤዛነት ጋር አስተካክሎ አስቀምጧታል። የእናንተ ድርሰት የቤተ ክርስቲያኒቱ ድርሰት በጣም ነው የሚያሳዝነው። እንደገና ሄደን ስናይ እንደው ትንሽ ለማስታወስ ያክል ነው እንጂ አስተምረንበታል። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ። ልጅሽ በፍርድ ሰዓት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለ ቤዛቸው ግደለኝ አልሽ። እንግዲህ ያልዳኑ ነገረ ማርያም ላይ ነው ያለው። 99 ነፍሳትን አሳያት ይላል። ያን ባየሽ ጊዜ አይደለም አንድ ጊዜ 7 ጊዜ ልሙትላቸው አለች ይላል ነገረ ማርያም። ስለዚህ ከዛ ተነስቶ ነው አባ ጊዮርጊስ ዘጋስጫ ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ። ልጅሽ በፍርድ ሰዓት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለ ቤዛቸው ግደለኛልሽ። ስለዚህ ማርያምን ቤዛ ብሏታል ማለት ነው። ስለ ቤዛቸው ግደለኝ። ለመሆኑ የቀሩ 999 ኢየሱስ ያላዳናቸው ነፍሳት አሉ? ነገረ ማርያም ይህንን ይናገራል። ስለነዛ ነፍሳት ነው ግደለኝ፣ ስለነርሱ ቤዛቸው እኔን ግደለኝ አለች፣ ቅትልኒ ግደለኝ አለች ብሎ ይናገራል። ይሄ ታዲያ የስህተት ድርሰት አይደለም? የስህተት ድርሰት እኮ ነው። ያልዳኑ ነፍሳት ኖሮ እሷ ለቤዛቸው ግደለኝ ብላ የሞተች ያህል አድርጎ ቆጥሮ ይሄው ነገረ ማርያም ይናገራል። ለዚህ ነው ህዝቡ ይህንን እውነት ስላላወቀ ቤዛዊተ ኩሉ ዓለም እናንተ በል ያላችሁትን የሚለው። ከዚህ አንጻር በእሷ ሞት ነው እንዲህ የቀሩት ነፍሳት። የቀረ ነፍስም የለም። ኢየሱስ ለዓለሙ ሁሉ ነው የሞተው፣ ለተወሰኑ ሰዎች አይደለም። ኢየሱስ ያልሞተለት ሰው አለ እንዴ? ሞቶልሃል ብለን መመስከር ነው እንጂ ያለብን
ያልሞተ ሰው ኖሮ ማርያም ሞተችላቸው ቅትለኒ ብላ ሞተች ብሎ መናገር ማለት ምን ማለት ነው እንዴ? ስለዚህ ቤዛዊተ ኩሉ ዓለም የሚለው ሊስተካከል የሚችለው እነዚህ የስህተት ድርሰቶች ሲነቀሉ ነው። ለዚህ ነው ይህንን ስለሚያውቁ እኒህ አባት አትደንግጡ፣ ነይ ነይ እምዬ ማርያም ቤዛዊተ ኩሉ ዓለም የዓለም ሁሉ ቤዛ ማርያም አይደለችም አትደንግጡ ያሉት ከዚህ አንጻር ነው። ተተብትቧል ህዝቡ በዚህ ድርሰት። እኩል አድርገናታል ከኢየሱስ ጋር። ኢየሱስ ቤዛ በሆነበት እውነት ማርያምንም ቤዛዊተ ኩሉ ብለናል። ቅትለኒ ብላለች፣ ግደለኝ ስለነዚህ ነፍሳት ብላለች ብለን ተናግረናል። የሲኦልን ማሰራ እንደፈታች ከሲኦል ነፃ እንዳወጣች ይኸው ድርሰቱ ይናገራል። በጣም ነው የሚያሳዝነው። እንደገና ደግሞ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድራንቲ የሚል አለ። ቤዛ ነፍሰ ኩሉ መዋቲ የሟቹ ነፍስ ሁሉ ቤዛ ናት እንዴ ማርያም? የሟቹ ሁሉ ነፍስ ቤዛ ናት። በሰማይኒ ወበምድራንቲ በሰማይም ሆነ በምድር አንቺ ነሽ ነው እኮ የሚለው ቤዛ 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 ነፍሰ ኩሉ መዋቲ። ስለዚህ ታምረ ማርያም ሄዶ የበላይ ሰብ እመቤት ሚላት እኮ ለዚህ እኮ ነው። በላይ ሰብን ጥላዋን ጥላ ብላችሁ እኮ በታምረ ማርያም ላይ ጽፋችሁ አዳነች ካል ቤዛ ናት እያላችሁ ነው። ግን መጽሐፍ ቅዱስ አይልም ከኢየሱስ ውጭ ቤዛ የሆነ ማንም የለም እንዴ! በፍጹም በፍጹም። መስቀል ላይ ወጥቶ የእኛን ሞት የሞተ ኢየሱስ ብቻ ነው። ጥላ ጥላ የሚባል ቤዛ 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 ኩሉ ቤዛ ነፍሰ ኩሉ መዋቲ አይባልም። የሁሉ ነፍስ ሟች እሷ ከሆነች ኢየሱስ አልሞተም እያልን ነው። በሰማይኒ ወበምድራንቲ በሰማይ ሆነ በምድር እንዲህ ሙሉ ለሙሉ እኮ ቤዛ ሆነች አዳኝ ሆነች ማለት በቃ ጌታ ናት አዳኝ ናት እንዴ! ስለዚህ ከዚህ አንጻር ነው አትደንግጡ፣ ድንግል ማርያም የዓለም ሁሉ ቤዛ አይደለም አትባልም፣ ነይ ነይ እምዬ ልንል አይገባም ያሉት ከነዚህ ድርሰቶች ሁሉ ተነስተው ነው እንጂ የማርያም የኢየሱስ እናት ማርያም ክብር አይገባትም ብለው አይደለም። በጣም ነው የሚያሳዝነው። በጣም እንደው ትንሽ ላስታውስ ብዬ ነው እንጂ የተለያዩ አገልጋዮች ጠቃቅሰው አብራርተዋል። ከዛም መልስ ደግሞ መልክዓ ማርያም ላይ ባለፈው በሰጠሁት መልስ ለአቡነ ዘካርያስ አረጋዊ አባት ለሆኑት እሳቸው ለጠቀሱት ጥቅስ ይሄንን ማብራሪያ ሰጥቼ ነበረ። ምንድነው እሳቸው የጠቀሱት ጥቅስ? ሰላም መልክዓ ማርያም ላይ ሰላም ለአይናፍቅ ይመሳኮ ሰናይ ማዛ ይህ ይስፋድፋደ እምፄና ሲን ዘጠረጴዛ ማርያም ድንግል ለህይወቴ ምርኩዛ ማርያም ድንግል ለህይወቴ ምርኩዛ ሰዋሰው ዘምድረ ሎዛ እንተርኤኪ ወሬዛ አመለተ ፍዳ ኩንኒ ቃውመ ወቤዛ። ቃውመ ወቤዛ ምን ማለት ነው? በአማርኛ በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ፣ አመለተ ፍዳ በኩነኔ ወይም በፍርድ ቀን ቤዛ ሁኝኝ ይላል። በጣም ነው የሚያሳዝነው። በፍርድ ቀን ቤዛ ሁኝኝ። እንግዲህ በፍርድ ቀን ቤዛ ከሆነች ኢየሱስ ቤዛ አይደለም ማለት ነው። እና ኢየሱስ ክርስቶስ ያዳነን ነው በፍርድ ቀንም ተመልሶ መጥቶ የሚያድነን። ምክንያቱም ፍርድን ሁሉ ለወልድ ሰጠው ይላል። አብራርቼ ነበረ ያንን ሐሳብ ዮሐንስ ወንጌል ምዕራፍ 5 ላይ አብራርቻለሁ። ቶሎ ቶሎ ላለማብዛት ነው ቶሎ ቶሎ ምለው። ፍርድን አብ በአንድስ እንኳን አይፈርድም፣ ፍርድን ሁሉ ለማሰጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም ይላል። አብ በአንድስ እንኳን አይፈርድም። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለማሰጠው ለወልድ ሰጠው። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም ይላል። ፍርድን ሁሉ ለምን ለወልድ ሰጠው? ወልድ ስለሞተ ነዋ። በተለየ አካሉ መጥቶ ለሰው ልጆች የሞተው ኢየሱስ ነው እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። ኢየሱስ ነው በተለየ አካሉ የሞተው። ከሶስቱ አካላት አንዱ አካል ሰው የሆነ አምላክ
መጥቶ ስለሞተ አብ በአንድስ እንኳን አይፈርድም። ፍርድን ሁሉ ለማሰጠው ለሞተልን ጌታ። ስለዚህ ያዳነን ጌታ ነው ተመልሶ መጥቶ የሚፈርደው። የወጉት ሁሉ ያዩታል ይላል፣ ዋይ ዋይ ይላሉ ይላል። እነሆ በዳመና ይመጣል የሚለው እኮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል፣ እንደገና ደግሞ በዳመና ይመጣል ብሎ ተናግሯል። አይሁድ እንግዲህ ቅድም ጠቅሼዋለሁ። ይሄ የሚመጣው ጌታ ነው የሚፈርደው። ስለዚህ የሚመጣው ጌታ የሚፈርድ ከሆነና እግዚአብሔር አብም ደግሞ ፍርድን ሁሉ ለእርሱ ከሰጠው አመለተ ፍዳ ኩንን ይቃውሞ ቤዛ ልንል አንችልም። አመለተ ፍዳ ኩንን ይቃውሞ ቤዛ፣ በፍርድ ቀን ዋስ ጠበቃ ሁኝኝ ብለን ማርያምን ልንማጸን አይገባም። ከመስመር እንወጣለን። ኢየሱስን ነው መማጸን ያለብን ዛሬ በህይወት እያለን። የመዳን ቀንም አሁን ስለሆነ ተማጽነን ድህነታችንን ዛሬ ነው ማረጋገጥ ያለብን። ሃይማኖትኪ አይወተኪ ልንባል ይገባል። እንደዚያ ሴት በስምዖን ቤት መታ ሉቃስ 7 ላይ በስምዖን ቤት መታ ድህነትን እንዳገኘች ሂጂ እምነትሽ አድኖሻል እንደተባለች እምነታችን ሊያድነን ይገባል። ዛሬ በሉቃስ 19 ዛሬ በእውነት የሰው ልጅ የጠፋውን ሊያድን ነው የመጣው። በእውነት ይህ ሰው የአብርሃም ልጅ ነው አለው። ዛሬ ለዚህ ቤት መዳን ሆኖለታል ተባለ። ማን ነው? ዘኬዎስ። ስለዚህ ድህነታችንን ዛሬ ነው በህይወተ ስጋ እያለን ኢየሱስን በማመን ማረጋገጥ ያለብን እንጂ በምጽአት ቀን አይደለም። እኛ ግን አልፈን ዛሬ ማረጋገጥ ሲገባ አመለተ ፍዳ ኩንን ይቃውሞ ቤዛ ብለን እንማጸናለን ማርያምን። በፍርድ ቀን አሳዝንም አብ ፍርድን ሁሉ ለወልድ ሰጥቶት እያለ እኛ ግን በፍርድ ቀን ሰላም ለአናፍኪን በመያዝ አመለተ ፍዳ ኩንን ይቃውሞ ቤዛ፣ በፍርድ ቀን ዋስና ጠበቃ ቤዛ ሁኝኝ ብለን ማርያምን እንማጸናለን። ይሄ እኮ ትልቅ መታወር ነው በእውነት። በጣም ወንጌሉን ልናውቀው ይገባል። ስለዚህ ለዚህ ነው ከነዚህ ድርሰቶች አንጻር ድንግል ማርያም ቤዛዊተ ኩሉ አትባልም። ቤዛችን ኢየሱስ ነው፣ አዳኛችን፣ መጥቶም የሚፈርደው እንደገናም ደግሞ ፍርድን ሁሉ ለወልድ ሰጠው ስለሚል የሚፈርደውም ሆነ ያዳነን እርሱ ራሱ ነው። ያዳነን ነው መጥቶ የሚፈርድብን ወይም የሚፈርድልን። ስለዚህ ኢየሱስን ነው የዓለም ሁሉ ቤዛ ብለን ልንቀበል የሚገባው ብለው ከነዚህ የሐሰት ድርሰቶች አንጻር ነው ይህንን የተናገሩት እንጂ ከማርያም ጋር ቅሬታ ኖሯቸው አይደለም። ታዲያ ይሄ በዝግ ቤት ያስቀምጣቸዋል እንዴ? በጣም እኮ ነውር እኮ ነው ወዳጆች። እንደገና ራሱ የቤተ ክርስቲያን ድርሰት መጽሐፍ የሚለው ነገር አለ። ከመትቤዙ ነቢያተ ወጻድቃነ በአማን ተወልደት የሚል በጣም ነው የሚያሳዝነው። ከመትቤዙ ነቢያተ ወጻድቃነ በአማን ተወልደት ይላል። በያሬድ መጽሐፍ ላይ ያለ ነው። መጽሐፈ ድጓ የጨመራቸው የያሬድ ያልሆኑ ሐሳቦች አሉ። ያሬድ እንዳልጨመራቸው ነው። እና አፄ ዘርዓ ያዕቆብ የተባለ ሰው ነው በማርያም ስም ለሚያስፋፋው ትምህርት እንዲያግዘው በያሬድ ስም አድርጎ በድጓ ላይ የጨመረው እሱ ነው። እና ያም ምንድነው? ዮም ፍስሐ ከሆነ በእንተ ልደታ ለማርያም ከመትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን፣ ነቢያትንና ጻድቃንን ትቤዥ ወይም ታድን ዘንድ የብርሃን እናት በእውነት ተወለደች ብሎ የተናገረው ለመቤዠት ነው እንዴ የተወለደችው? ቤዛው የት ሄዶ? ኢየሱስ የት ሄዶ ነው እሷ ለመቤዠት ወይም ለማዳን? ቤዛ ማለት አዳኝ ማለት ነው። ለማዳን የተወለደችው። ሁለት ቤዛ አለን እንዴ? በእውነት እስቲ አባቶች ፍረዱ። እነዚህ ድርሰቶች ታዲያ ስተት አይሆኑ? ድንግል ማርያም ቤዛዊተ ኩሉ የዓለም ሁሉ ቤዛ አትባልም እኮ ቢሉኝ ሰው
ከነዚህ የሐሰት ድርሰቶች ተነስተው ነው። የኢየሱስን ቦታ ለማርያም ሰጥቶ ድርሰቱ ከመትቤዙ ነቢያተ ወጻድቃነ በአማን ተወልደት ብሏል። እንግዲህ ሁለት ቤዛ እኛ አናቅም። ወይ መምረጥ ነው እንግዲህ፣ ወይ ኢየሱስ ቤዛችን አይደለም ካላችሁ ወደ ማርያም ሽፍት ማድረግ። ኢየሱስ ነው ቤዛ የምትሉ ከሆነ ግን ማርያምን ትታችሁ ወደ ኢየሱስ። መጽሐፍ ቅዱሳችን እኛን የሚያስተምረን ኢየሱስ ቤዛችን እንደሆነ፣ ብቸኛ ቤዛ ብቸኛ አዳኝ ኢየሱስ ብቻ። ለምን? መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው። እሱ ነው የሞተልን፣ እሱ ነው የተነሳልን። እግዚአብሔር የተመሰገነ። ተፈጸመ ባለ ሰዓት መጋረጃውን የቀደደልን ኢየሱስ ነው። ከኢየሱስ ውጪ ይሄን መጋረጃ የቀደደ ማንም የለም። ለዚህ ነው በኤፌሶን መጽሐፍ ላይ ጠቅሻለሁ። ባለፈውም እንደው ለክለሳ ያክል ነው። በኤፌሶን መጽሐፍ ላይ ምንድነው ብለን ያየነው? ኤፌሶን 1:7 ላይ በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። በደሙ ነው ቤዛነት የተገኘ። በቃ ከመትቤዙ ነቢያተ ወጻድቃነ በአማን ተወልደት አይሰራ፣ ቅትልኒ አይሰራ፣ ውሸት ነው፣ የውሸት ድርሰት። ለክርስቶስ ቤዛነት ጠላት የሆኑ ሰዎች የጻፉት ድርሰት ነው፣ ፈጥኖ ሊወገድ የሚገባው ድርሰት። ይህንን ብርሃን ነው የፈነጠቁት እኚህ ሰው። ይሄ ድርሰት ስላለ ነው ማርያም ቤዛዊተ ኩሉ አትባልም ያሉት እንጂ ማርያምን ተቃርነው አይደለም። ማንም ማርያምን የኢየሱስ እናት ማርያምን የሚጠላ የለም። ነገር ግን ያልሆነችውን ነች ብሎ አማኝ የሆነ የቃሉ አማኝ የሆነ አይቀበልም ይሄን። ስለዚህ እኚህን ሰው ዝግ ቤት የሚያስቀምጥ በሳቸው ምክንያት ስብሰባት የሚያስደርግ ምንም ነገር የለም። እውነተኛ የወንጌል አስተማሪ ናቸው። በደሙ የተደረገ ቤዛነታችን፣ ቤዛነት የተደረገው በደሙ ነው። ዝም ብሎ ቤዛ አይደለም የሆነን። ከሰማይ ስለመጣ ቤዛ አልሆነንም። በቤተልሔም ስለተወለደ ቤዛ አልሆነንም። ስለተጠመቀ ቤዛ አልሆነንም። መስቀል ላይ ወጥቶ በደሙ ነው ቤዛ የሆነልን። የበደልን ስርየት አምጥቶ ነው ቤዛ የሆነልን። ይህንን እውነት የት ነው የምንደብቀው? ይሄ እውነት እያለ ለፍጡሯ ለማርያም ቤዛዊተ ኩሉ እንላለን እንዴ? በፍጹም መታወር ነው ይሄ። አንድና አንድ ቤዛ ኩሉ ኢየሱስ ብቻ። ክብር ለእግዚአብሔር ይሁን። እንደውም በቆላስያስ መጽሐፍ ላይ ምን ብሎ ይናገራል? እግዚአብሔር የተመሰገነ ይሁን ለዘላለም። ቆላስያስ ምዕራፍ 1 ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን ይላል። ማን? ክርስቶስ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት ነው ያፈለሰን። ከጨለማው ስልጣን ማን ያዳነን? ኢየሱስ። ማን ነው ወደ ፍቅሩ ልጅ መንግስት ያፈለሰን? ወደ መንግስቱ ያፈለሰን ማን ነው? ማርያም ናት እንዴ? የኃጢአትን ስርየት የሰጠችን ማርያም ናት እንዴ? አይደለችም። የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እንዲህ አድርጎ የታደገንን ያዳነንን ቤዛ የሆነንን አጋራና ማርያምን ቤዛ ትሁን ብሎ ማርያምን ቤዛ ካልሆነች ሞተን እንገኛለን። ዶክትሪን ተጣሰ ማለት በጣም ወንጀል፣ በጣም ከመጽሐፍ ቅዱስ ቃል ጋር መጣላት ነው። ከእግዚአብሔር ቃል ጋር መጣላት ነው። በዚህ ጌታ በኩል ካልመጣን ቤዛነት የለም፣ ድህነት የለም። ይሄ ኢየሱስ ቤዛዬ ነው፣ የፈለስኩበት ነው ወደ ፍቅሩ መንግስት ካላልን አልዳንም። መቋሚያ ብንይዝ፣ ጥንግ ድርብ ብንለብስ፣ ከበሮ ቢኖረን፣ ያማሩ ቤተ መቅደሶች የተሸለሙ ቢኖሩን፣ ካባ ጥንግ ድርብ ብንለብስ አለቀልን። ድጓ ጾመ ድጓ ብናውቅ፣ ምሁራን ብንባል በፍጹም የመጽሐፍት ትርጓሜ የብሉያት የአዲሳት አራት አይና ምናምን ብንባል በፍጹም አንድና አንድ ቤዛችን ኢየሱስ ነው። ወደ ፍቅሩ ልጅ መንግስት ያፈለሳል። ከኢየሱስ ውጭ ማንም የለም። ማርያምንም እንኳን ያፈለሳት ኢየሱስ ነው። ፍልሰታ ለማርያም ብለን አንልም። ራሷ የፈለሰችው
በኢየሱስ ነው እንጂ እሷ በራሷ ተነስታ ከመትንሣኤ ወልዳ ተብላ ፈለሰት ማርያም ብለን ኧረ ያፈለሰን ኢየሱስ እያለ በሶስተኛው ቀን ሊያውም አይደለም በሶስተኛው ቀን ኢየሱስን ካላመነች ማርያም ልትፈጽ አትችልም ወደ ፍቅሩ ልጅ መንግስት። ይህንን አውቃ እኮ ነው ቀድማ ታቢዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኔ ያለችው። ነፍሴ ጌታን ታከብሯለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ያለችው የባሪያይቱን ውርደት ትህትና ብላችሁ አይደል እንዴ? በ81 በተባለው 19 በአቡነ ተክለ ሃይማኖት በተጻፈው መጽሐፍ ቅዱስ ላይ ትህትና ብላችሁ የተረጎማችሁት ውርደት ያለችው እኮ ለዚህ ነው። መድኃኒት ስለሆነ ወደ ፍቅሩ ልጅ መንግስት ያፈለሰ ከጨለማው ስልጣን ያዳነ ስሬት ወደ ተገኘበት ወደ ፍቅሩ ልጅ መንግስት ያፈለሰ ኢየሱስ መሆኑን ስለተረዳች ከሱ ውጭ ፍልሰት እንደሌለ ስላወቀች እኮ ነው። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋ የባሪያይቱን ውርደት ተመልክቷልና ያለችው። ስለዚህ ከሱ ውጭ አፍላሽ የለም፣ የፈለሰም የለም፣ አፍላሽም የለም። ከሰማይ የወረደበት ትልቁ ምስጢሩ ሊያፈልሰን ነው ወደ ፍቅሩ ልጅ መንግስት። ሙሉ ስራ ይሰራልን፣ የቤዛነትን ስራ የፈጸመልን ከኢየሱስ ውጭ ማንም የለም። አለበለዚያ ቀለጠች ኦርቶዶክስ፣ ቀለጣችሁ አባቶች። ግልጹን ነው የምናገረው። ስለዚህ ይህንን እውነት እያብራሩልን ያሉን አባት ማሸማቀቅ አግባብ አይደለም። በተአቅቦ በአንድ ዝግ ቤት ውስጥ ማስቀመጥ እንደ ወንጀለኛ ነውር ነው በእውነት። የታሰረን የሚፈቱ ሰው ማሰር። ለዚህ ነው እኔ ብታሰር የእግዚአብሔር ቃል አይታሰርም ያለው። እና ሳላበዛ በቃ በዚሁ ብቋጭ ጥሩ ነው። እባካችሁ ይስበኩ። እኚህ ሰውዬ ጊዜው አጭር ነው። ያገቡ እንዳላገቡ በዚህች ዓለም የሚጠቀሙባት እንደማይጠቀሙባት የዚህች ዓለም መልኳ ኃላፊ ነው ይላል። ኃላፊ በሆነው ዓለም ኢየሱስን ሳያምን ህዝቡ እንዳይጠፋ ኢየሱስም እየታገሰ ያለው እንዲድኑ ስለሆነ እኚህ ሰው ይፍጠኑ ለወንጌል። ፍቷቸው፣ ልቀቋቸው። የተፈቱ እንጂ የታሰሩ አይደሉም። እናንተም ደግሞ መጽሐፍ ይናገራልና ይሄው እነዚህን የጠቃቀስኩት ለአይን መከፈት ነው። እንዴት ነው ድንግል ማርያም ቤዛዊተ ኩሉ የምትባለው ታዲያ? እንዴ ኢየሱስ በሰራው ቤዛ አዳኝ በሆነው ነገር ድርሰቶቹን ነው ማስተካከል እንጂ መጣላት መደንገጥ ተገቢ አይደል። ድርሰቶቹን ማስተካከል ነው። ለኢየሱስ ቦታውን ማርያም አልወሰደችም፣ እሷ ያችኛዋ ነው የወሰደችው። ስለዚህ ለኢየሱስ ሙሉ ለሙሉ የቤዛነቱን ስራ መስጠት ነው። በቃ ይሄ ነው እውነቱ። ብፁዓን አባቶች በዚህ ጉዳይ ላይ ድርድር የለም። በቃ የነፍስ ነገር ነው የነገርናቸው። ኦርቶዶክስ ቢቀርብን ይሻላል ይሄ ከሚቀርብ። ጵጵስናው ቢቀር ይሻላል፣ ፕትርክናው ቢቀር ይሻላል ይሄ ከሚቀር። ይህንን እውነት ነው የምናገረውና እኒህም ሰው ይፈቱ፣ በእውነት ይስበኩ። በቃ እግዚአብሔር የተባረከ። ዘመኑ አጭር ስለሆነ አሁን ነው የሚለው መጽሐፍ ነው። አሁን ለእስራኤል ማዳንና ኃይል አሁን ማዳንና ኃይል የክርስቶስም ስልጣን ሆነ በቀንና በሌሊት የሚከሳቸው የወንድሞች ከሳሽ ተጥሏል ነው የሚለው አሁን። ስለዚህ የመዳን ቀን አሁን ስለሆነ እኚህም ሰው የመዳንን አዋጅ አሁን ያውጁ፣ ስራ ላይ ናቸው፣ ይለቀቁ። ቺን አንድ ጥቅስ ላንብባት። አሁን የአምላካችን ማዳንና ኃይል የክርስቶስም ስልጣን ሆነ በቀንና በሌሊት የሚከሳቸው የወንድሞች ከሳሽ ተጥሏል አሁን። ስለዚህ ወንጌል የአሁን ጊዜ ነው። አሁን እኚህ ሰው የሚቀመጡበት በተአቅቦ የሚቀመጡበት ሳይሆን ወንጌል የሚሰብኩበት አሁን የአምላካችን ማዳንና ኃይል የክርስቶስም ስልጣን ሆነ በቀንና በሌሊት የሚከሳቸው ወንድሞች ከሳሽ ተጥሏል ብለው የሚናገሩበት ሰዓት ነው እንጂ በተአቅቦ የሚቀመጡበት አይደለም። ይህንን በፍቅር ሆኜ እናገራለሁ። ተባረኩ። በጣም ነው የምወዳችሁ። ዘመናችሁ ይባረክ። ለብዙዎች ይሄ መልእክት ይድረስልኝ እላለሁ። ሰላም ሁኑልኝ። አሜን።